ያፌት በቁጥጥር ስር ውሏል ማለት ነው። በቤዛ ጓደኛ በቁጥጥር ስር እንዲውል ትልቁን ሚና ሰርታለች ማለት ነው። እንግዲህ ያፌት በቁጥጥር ስር ውሏል። ነገር ግን እወጣለሁኝ እያለ ነው የሚያስበው ማለት ነው። ምክንያቱም ብዙ ላገባህ ነው ካለች በኋላ ነገሮችን ካስተካከለች በኋላ በፖሊስ እጅ እንዲቀርብና ለሕግ እንዲቀርብ ትልቁን መንገድ ቀምራ በፖሊስ አስይዘዋለች ማለት ነው። ፖሊሷም እንግዲህ ያልጠበቃትና ያላሰባት እንደሆነች እንደዚህ አይነት ድራማና ቁማር ተሰርቻ አላውቅም። በፍጹም በፖሊስ ልያዝ አልችልም፣ ነገ ወጣለሁ ብሎ ዝቶባታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች እንደምን ናችሁ? ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ያፌት እንደምታውቁት ከዚህ በፊት በናታን ጉዳይ ተነጋግረናል ማለት ነው። ናታንን በማስፈራራት ኤፉዬን ሊያገባት ወስኖ ነበረ። ነገሮችን ሁሉ ያስተካከለ ነበረ ማለት ነው። ነገር ግን ኤፉዬን ለናታን ስትል ምንም ነገር ከማድረግ ወደ ኋላ አትልም። ምክንያቱም ኤፉዬ ናታንን በጣም ስለምታፈቅረውና ስለምትወደው፣ ነገር ግን በዛም እጅ አላቋረጠችም። ጎን ለጎን እያንዳንዱ መረጃዎችንና የሚሄድባቸውን እንዲሁም ያለባቸውን መንገድ እንዳውቅም ይረዳኛል ብላ እሱ ቤት ለመግባት ጉብ ጉብ ባለች ቅጽበት እንግዲህ የቤዛ ጓደኛ የሆነችው ኤፉዬ ያለምንም ነገር እና ኤፉዬ ያለምንም ነገር እንግዲህ ያፌትን እንደማታገባው እርግጠኛ ሆናለች። እንኳን እሷ ቀርተው አይደለም ሁላችንም እናውቃለን ማለት ነው። ያለምንም ማስፈራሪያ መቼም ወደው አፍቅረው እሱን ልታገባው እንደማትችል ሁሉም ሰው ያውቃል። ነገር ግን እሷ እጇን አጣጥፋ አልተቀመጠችም። መረጃዎችን ወይም እሱን በሚያጠምድ መንገድ በየት መሄድ እንዳለባት ስታስብ ነበረ ማለት ነው። እንግዲህ ልርዳሽ እርጅኝ፣ አንቺም እርጅኝ፣ እኔም ልርዳሽ ተባብለው ከኤፉዬ ጋር ይሄንን ተባብለው ነበረ እሱን ማጥመድ የጀመሩት። ነገር ግን ያፌት ብዙ ፖሊስ አካላት እዛ ውስጥ የሚሰሩ እንደውም መስሪያ ቤት የሚሰሩ በጣም ብዙ ሰዎች ስላሉ የመውጣት እድሉ በጣም አፋጣኝ ነው ማለት ነው። ምክንያቱም የእሱ ሰዎች እዛ ጋር ስለሚሰሩ እሱ ምንም አይነት ወንጀል አይሰራም፣ ምንም አይነት በመልካም ነገር እንጂ የምናውቀው መጥፎ ነገር አይሰራም እያሉ የሚመሰክሩለት ብዙዎች ስላሉ እሱን ለማሰርም ሆነ መረጃው ማሰባሰብ ይኖራል። ነገር ግን የቤዛ ጓደኛ የወሰነችው ውሳኔ ትልቅ ከባድና እንደውም መስዋዕት የሚያስከፍል ነው ማለት ነው። ምክንያቱም ያፌት ከቤዛ ጋር እንደምትሰራ የቤዛ ጓደኛ የነበረችው እንግዲህ እሱን ለማስያዝ እንደምትሯሯጥ ካወቀ የእሷንም ቤተሰቦችም ሆነ እሷንም ሆነ ለግድላ ላለመግደሉ ምንም ማስረጃ የለም። ምክንያቱም ይገላቸዋል ማለት ነው። ምክንያቱም ከዚህ በፊት ስለሚስትና አባቴን በጥይት ብላ ተኩሳ ገለዋለች ብላለች ማለት ነው። እናም የቤዛ አባት ማለት ነው። የቤዛ አባት በጥይት ይሁን እንግዲህ እራሱ ተቆርጦ ነበር የተላከላቸው በግብዣው ቀን። በዛን ቀን ደግሞ ማንም ሰው እንዳይወጣ ተብሎ ነበር። ግን ፖሊሶች እንዳረጋገጡት ከሆነ በዛ ጊዜ ናታን እቤት እንዳለና እሱ እንደሆነ የቤዛንም አባት እንደውም የናታንንም አባት ሊያግተውና ሊያስጨንቀው የቻለው ይሄ መንገድ ነው። ኤፉዬ ግን ትልቁ ስህተቷ እሷ እጇን አጣጥፋ ተቀምጣ ለነገሮች ለሰዎችን ብታማክርና እንደዚህ ቢሆን እንደዚህ ነው ብላ ልክ ሰዎችን ብታማክር ሊደርሱላት ሁላ ይችላሉ። ምክንያቱም አንድም ሁለትም ጊዜ እሷ በዚህ ህመም ውስጥ ስለተሰቃየች ስለከበዳት ስራ ለመስራትም ሆነ እንዲሁም ሞራሏ ልትሰራው ያሰበችውም እየቀዘቀዝና ኮፒሊንግ ላይክ ስለማታደርጉ በቃ ልቀይር እያለች እያሰበች ነው ማለት ነው።
እንግዲህ ኤፉዬ ናታንን ለማዳን ስትል ራሷንም ጊዜዋንም ውበቷንም ሁሉ ነገሯንም ያጣች ሴት ናት። ምክንያቱም ትምህርት ለመማር ብላ አባቷን እየካደመች ነው። ትምህርቱን ትታ አባቴ ቢኖር ለእኔ ትልቅ ነገር ነው። ነገር ግን አባት አንዳንድ ጊዜ ከጎናችን ሲሆንና አባዬ ስንል ምንም ነገር አናውቀውም ማለት ነው። ከጎናችን ስለሆኑ ያፌት ኤፉዬን አፍቅሯት ነው ወዷት ነው ተሰቃይቶላት ነው የምትሉ ያፌት በየደቂቃው የሚቀያየር ሰው ስለሆነ ይሄንን ማመን ሁላ ይከብደኝ። ኤፉዬ ያፌትን ለማግባት ስትወስን ናታንን ለማዳን እንጂ ያፌትን ወዳው እንዳላደል ብዙዎቻችሁ ታውቃላችሁ። ነገር ግን ለሌሎች አለመናገሯና በቃ ነገሮችን እንዲረዷት ማለት እንዲረዷት አለማድረጓ ትልቅ ችግር ነው ማለት ነው። ሌላው ነገር ሉሊት እንግዲህ አሁን በሚሆነው ነገር ናታንና ኤፉ በመጣላታቸው እንዲሁም በመካከላቸው በሚሆነው ነገር በጣም ደስተኛ ናት። ምክንያቱም እየተደበቀች ማስቲካዋን ቀጭ ቀጭ እያደረገ እየተደበቀች ነበረ ከቤት የምትወጣው። አሁን ግን በኮንፊደንስ እያወራች እየተጫወተ ቁጭ ብላ ነገሮችን እንትን ማለት ትችላለች ማለት ነው። ምክንያቱም ኤፉ ትታታለች። አሁን ላይ የተጠመደችው በናታን ትቶ መሄድ እንዴት ነው ትቼ የምሄደው እንዴት ነው ማደርገው እያለች ነው። በነገራችን ላይ ልነግረው የምታገባውና የምታፈቅረው ያፌትን እንደሆነ ስትነግረው እንግዲህ ናታን ምን አይነት ውሳኔ እንደሚወስን እንደገና ደግሞ የሆነ ነገር አስፈራርቷት እንደሆነ ይገባዋል ማለት ነው። ምክንያቱም በጭራሽ ያፌትን ልታፈቅረው እንደማትችልና ናታንን እንደማትጠላው ያውቃል ማለት ነው። ሌላው ነገር ፂ በጣም ረብሻለች ማለት ነው። ምክንያቱም አሁን ላይ እያስታወሰች ያለችው የቤተሰቦቿን ሀብት የቤተሰቦቿን ነገር ምናምን ስለሆነ ፂ በጣም ተሰምቷታል። ቤተሰቦችን ሀብትና ንብረት እንዲወሰድና ሌላ ነገር እንዲሆን ያደረግሽው አንቺ ነሽ ብላ ታምናለች ማለት ነው ኤፉዬን። ኤፉ ደግሞ እባክሽን እኔ ያለብኝ ችግር ይበቃኛል፣ አንቺ ደግሞ ሌላ ችግር አትሁኝ ብትላትም እየሳቀችባትና እየተሳለቀችባት ነው ማለት ነው። ሌላው ያፌት ትልቁ እርምጃው በቃ ናታንን ማቃጠልና ማናደድ ነው። እንግዲህ ኤፉዬ ደግሞ ለናታን ክብረ ንጽህናዋን ሰጥተዋለች ማለት ነው። ነገር ግን ክብረ ንጽህናዋን ስትሰጠው በጣም ተገርማ እንዴት ነው የሆነው ብላለች ማለት ነው። ያፌት ደግሞ ክብረ ንጽህናዋ አለ ብሎ ስለሚያውቅ ምክንያቱም እንዳልተደፈረች ስለሚያውቅ እንደተደፈረች ለማስመሰል እንደሆነ ያንን ደሙን ምናምን ያደረገው። አሁን ግን እሷ በደንብ አውቃለች ማለት ነው። ነገር ግን ደስ ብሏታል። እኔ የገረመኝ ድንፉፍ መሆኑ ናታን ድንፉፍ በቃ ይሁን አላስታውስም። እንደዚህ በቃ ትወናውን ብዙም አይችልም። በነገራችን ላይ ናታን ብዙም ትወና አይችልም ልበል ወይስ ምንድን ነው አላውቅም። ትወናውን አይችለውም። ምክንያቱም በቃ ድንፉፍ ነው የሆነው። በቃ ድንፉፍ እና ምንም ነገር አላስታውስም፣ ምንም የማስታውሰው ነገር የለም እያለ ነበረ። እሷም እንዳስታውስ አልፈለገችም። ነገር ግን በጣም ደስተኛ ሆናለች ማለት ነው። ለምታፈቅረው ለምትወደው ክብረ ንጽህናዋን ስለሰጠች በጣም ደስተኛ ናት። እንደዚህ የሚያስደስት ነገር የለም በእርግጥ። ነገር ግን ናታን አለማስታወሱ ደግሞ በጣም ያስጠላል ማለት ነው። ናታን ድንፎፍ ነው። አመሰግናለሁ። ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ወዳችኋለሁ።